ሰላም እንዴናችሁ ውድ የሊቨርፑል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን በዛሬው ዕለትም እንግዲህ ወደ እናንተ ይዤ መጥቻለሁኝ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አርነ ስሎት እንግዲህ ከዛሬው ጨዋታ አስቀድሞ አንዳንድ ንግግሮችን አድርጓል። እኔም እነዛን መረጃ ወደ እናንተ ላጋራችሁ። አርነ ስሎት ታዲያ ገና የመጀመሪያው እንደሆነ አውቃለሁ፣ ነገር ግን በአንፊልድ ልዩ የአውሮፓ ድባብ ለመፍጠር በጣም ቀደም ብሎ ሊሆን ይችላል። በተለይም ደጋፊዎች ምን ያህል ለውጥ ሊያመጡ እንደሚችሉ ከማንም በላይ ያውቃሉ ሲል ነው እንግዲህ አርነ ስሎት የተናገረው። ስለ አሌክሳንደር ኢዛክም እንዲህ ሲል ተናግሯል። ዝግጁ መሆን አለበት ለፈተናዎች። የሱ ዋነኛ ፈተና 4 ወር የልምምድ ክፍለ ጊዜ ካመለጠው በኋላ ለጨዋታው ሙሉ በሙሉ ዝግጁ መሆን ነው። ራሱን በኒውካስትል አሳይቷል። ለሊቨርፑል የመጫወት አቅም አለው። ባለፈው ሲዝን ያደረገውን ለማድረግ የመጀመሪያ ፈተናው ሊሆን ይችላል። ፕረስ በማድረግ ደረጃ አንድ ደረጃ ከፍ ማለት የቻለ ክለብ ነው ሲል ነው እንግዲህ አርነ ስሎት የተናገረው። ሁሉም ሰው በመጨረሻ ደቂቃ አስቆጥረኝ የምናሸንፍትን መንገድ ላይ ትኩረት አድርጓል። ግን ይሄ ካጋጠሙን ቡድኖች ጋር መጣ ነው። ምናልባትም ጠንካራ ያልሆኑ ቡድኖች የምትገጥም ከሆነ በጊዜ ጨዋታውን ማሸነፍ ትችላለህ። ጨዋታዎች ምን ያህል አስቸጋሪ እንደነበር ያሳያል። አርነ ስሎት በመጨረሻ ደቂቃ ግብ አስቆጥረን ማሸነፍ በጣም ደስ የሚያሰኝ ነገር ነው ሲል ነው እንግዲህ ኔዘርላንዳዊ አሰልጣኝ ያለው። እንደሚታወቀው እንግዲህ መሐመድ ሳላ በባለፈው የበርንሌ ጨዋታ ግብ ማስቆጠሩን ተከትሎ በሊጉ ታሪክ አራተኛው ከፍተኛ ግብ አስቆጣሪ መሆን ችሏል። ይህንንም ተከትሎ ሳላ ሪከርዱን የግሉ ለማድረግ ሶስተኛ ላይ ያለውን ዋይነሩን ለመብለጥ 20 ግቦች፣ ሁለተኛ ላይ ያለውን ሃሪኬንን ለመብለጥ ደግሞ 25 ግቦች፣ አንደኛ ላይ ያለውን አሌን ሽረርን ለመብለጥ ደግሞ 72 ተጨማሪ ግቦችን ማስቆጠር ይጠበቅበታል። መሐመድ ሳላ እንግዲህ በጣም ጥሩ የሚባል እንቅስቃሴ ለሊቨርፑሎች እያሳየ የማሸነፊያ ጎሎችን እያስቆጠረ ነው። ብዙ ሰዎች እንግዲህ የበርንሌውን ጨዋታ ሊቨርፑሎች ድል እንዲያደርጉ ወሳኝ ሚናን የተጫወተው መሐመድ ሳላ እንደሆነ ነው የሚናገሩት። ምክንያቱም ምን ያህል ፕሬዠር እንደነበረ ኮንሲደር ማድረግ አለባችሁ። ያን ፔናልቲ ስቶት ቢሆን ኖሮ እንዳጠቃላይ ሲታይ 2 ነጥብ ሊቨርፑሎች ያጡ ነበር። ነገር ግን እሱ ምን ያህል ልምድ እንዳለው ምን ያህል ታለንትድ የሆነ ተጫዋች እንደሆነ በሚገባ ማሳየት ችሏል። ቨርጂል ቫን ዳይክ ስለ ጁሊያን አልቫሬዝ አለመኖር እንዲህ ሲል ተናግሯል። አልቫሬዝ አስደናቂ ተጫዋች ነው፣ ትልቅ እጦት እንደሚሆን ግልጽ ነው። ነገር ግን አትሌቲኮ ምርጥ ቡድን ሲሆን አስደናቂ አሰልጣኝም አላቸው። ለዛሬው ዝግጁ መሆን አለብን። እናም ዝግጁ እሆናለሁ። በቻምፒዮንስ ሊግ አስደናቂ መሆናችንን ለሁሉ ማሳየት አቅሙ እንዳለን እርግጠኛ ነኝ። ኢዛክ ምርጥ ተጫዋች ነው፣ ሁሉንም ያሟላ አጥቂ ነው። ከመጀመሪያ የልምምድ ክፍለ ጊዜ ጀምሮ ራሱን በሚገባ አሳይቷል ሲል ነው ኔዘርላንዳዊ ተጫዋች የተናገረው። አርነ ስሎት እንግዲህ ስለ ፍሎሪያን ቨርትስ እንዲህ ሲል ተናግሯል። ፍሎሪያን ላይ ትኩረት በዝቶበታል፣ ከጋዜጠኞች ብቻ ሳይሆን ሌላ ክለብ ከሚደግፉ ሰዎችም ጭምር። ገና እዚህ እንደመጡ 4 ግቦችን አስቆጥረው 12 አሲስት ያደረጉ ተጫዋች የሉም። ፍሎሪያን ቨርትስ ኒውካስትልን በሜዳውና አርሰናልን ካሸነፉ ስብስብ ውስጥ አንዱ ነበር። ይህንን ደግሞ ባለፈው ዓመት አላደረግነውም። አሁን ላይ በሊጉ አንደኛ ከሆነው ክለብ ስብስብ ውስጥ አንዱ አካል ነው ሲሉ ነው አርነ ስሎት የተናገሩት። በትናንትናው ዕለት እንግዲህ በካራቦ ካፕ ጨዋታ አስቶን ቪላ ከብሬንትፎርድ ባደረጉት ጨዋታ የቀድሞ የሊቨርፑል ተጫዋች ሃርቪ ኢሊዮት ጎል ማስቆጠር ችሏል። ተጫዋቹ እንግዲህ ምን ያህል ሊቨርፑልን እንደሚወድ በንግግሩ ከዚህ በፊት አሳውቋል እና መልካሙን ሁሉ እንመኝለታለን። በአስቶን ቪላ ቤት ጥሩ ጊዜን ያሳልፋል ተብሎም ይጠበቃል። ሊቨርፑል በ38 ተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ግብ በማስቆጠር ታሪክ ጽፈዋል። ለመጀመሪያ ጊዜ ግብ ያላስቆጠረው ሴፕቴምበር 14 ከኖቲንግሃም ፎረስት ጋር ባደረገው ጨዋታ ሲሆን አሁን ላይ በሊጉ ግብ ሳያስቆጥር ከወጣ ዓመት አልፎታል እና ከዚህ አንጻር ሊቨርፑሎች ጥሩ የሚባል ሪከርድ ነው ያላቸው። አርነ ስሎት በመጨረሻም እንግዲህ ስለ በርንሌው ጨዋታ መደምደሚያ ሰጥቷል። ከኢንተርናሽናል ብሬክ መልስ ከባድ ጨዋታ አድርገናል። ስፔሻሊ ደግሞ መከላከልን ብቻ መርጦ ወደ ሜዳ ከገባ ክለብ ጋር ከባድ ጨዋታ አከናውነን በድል መወጣት ችለናል። ያው እንደሚታወቀው ሁሌም ክለባችን ከሀገራት ጨዋታዎች መልስ የሚያደርገው የመጀመሪያ ጨዋታ ይከብደዋል። ቢሆንም ግን የዋንጫ ቡድን መሆናችንን ተከትሎ ተቸግረን ቢሆንም አስፈላጊዋን 3 ነጥብ ይዘን መውጣት ችለናል። ቀጣዩ 2 ጨዋታዎችን በቤታችን አንፊልድ የምንከውን ሲሆን የምንገጥማቸው ሁለቱ ክለቦች እንደ በርንሌ መከላከልን የሚመርጡ ቡድኖችን እንደመሆናቸው መጠን ልንቸገርም የምንችልበት እድል ከፍ ይላል። ምንም ቢሆን ግን እኛ ሊቨርፑል ነን፣ እጅ አንሰጥም። አሁን ሙሉ ትኩረታችን በዛሬው የአውሮፓ ሻምፒዮንስ ሊግ ጨዋታ ነው ሲሉ ኔዘርላንዳዊ አሰልጣኝ ተናግረዋል። አሌክሳንደር ኢዛክ ለምን የመሰለፍ እድልን እንዳላገኘ ወይም በቡድን ውስጥ ለምን እንዳልተካተተም እንዲህ ሲሉ ተናግሯል። 5 ወይም 10 ደቂቃዎች ከመጫወት የተስተካከለ የልምምድ ሳምንት እንዲያሳልፍ
በመወሰን ለሱ የተሻለውን አድርገናል። ሮብ በሚደረገው ጨዋታ ላይ እንደሚሳተፍ ለደጋፊዎች አረጋግጣለሁ። ነገር ግን ይሄኛው ጨዋታ ትንሽ ቀደም ብለዋል ሲሉ ነው የተናገሩት። ያው ከፍተኛውን ሪስክ መውሰድ አልፈለጉም። ተጫዋቹ እንግዲህ በጣም በጉዳት የሚጠቃ ተጫዋች እንደሆነ በኒውካስትል ቤት በሚገባ ማየት ችለናል እና ተጫዋቹን ሪስክ መውሰድ ያልፈለጉበትም አንደኛው ምክንያትም ያ እንደሆነ ይታወቃል። በዛሬው ጨዋታ እንግዲህ ስዊድናዊው ተጫዋች አሌክሳንደር ኢዛክ በቡድን ውስጥ እንደሚካተትና የመጀመሪያ ጨዋታውን እንደሚያደርግም ይጠበቃል። ሌላኛው መረጃ እንግዲህ ማርኮ ጉሂ የሊቨርፑል ዋነኛ ታርጌት ወይም ዋነኛ ኢላማ እንደነበር ይታወቃል። አሁን የሚወጡ መረጃዎች እንደሚጠቁሙት ከሆነ በርካታ የአውሮፓ ክለቦች እንግዲህ በማርኮ ጉሂ ላይ ፍላጎት እንዳሳዩ ነው እየተገለጸ የሚገኘው። ከነዛም ውስጥ እንግዲህ ማንቸስተር ሲቲ እና ሪያል ማድሪድ የተጫዋቹ ፈላጊ ሆነው ብቅ ብለዋል። ሪያል ማድሪዶች አሁንም በተከላካይ ስፍራ ላይ ድክመት እንዳለባቸው ያምናሉ። ያለባቸውንም ክፍተት ይቀርፍልናል ብለው የሚያስቡት ማርኮ ጉሂ እንደሆነ እየተገለጸ ይገኛል። ከዛ ባሻገር እንግዲህ ማንቸስተር ሲቲዎችም የማርኮ ጉሂ ፈላጊ እንደሆኑ አሁን የሚወጡ መረጃዎች ይጠቁማሉ። ታዲያ አሁን እንግዲህ ሊቨርፑሎች ከፍተኛ የሆነ ፉክክር ይገጥማቸዋል ተብሎ ይጠበቃል። አትሌቲኮ ማድሪድ እና ሊቨርፑል ዛሬ በአንፊልድ በሚያደርገው የቻምፒየንስ ሊግ ጨዋታ ከመጀመሩ በፊት ለዲያጎ ጆታ እና ለአንድሪ ሲልቫ የክብር ስንብት ለማድረግ እየተነጋገሩ እንደሆነ ተገልጿል። ዲያጎ ጆታ በሊቨርፑል ቤት ጥሩ የሚባል ጊዜን ማሳለፍ የቻለ ተጫዋች እንደሆነ ይታወቃል። ባጋጠመው ድንገተኛ አደጋ እንግዲህ ህይወቱ ማለፉ የቅርብ ጊዜ ትውስታችን እና ሊቨርፑሎች በዛሬው ዕለት የክብር ስንብት ለማድረግ ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ዛሬ የሚደረገውን ጨዋታ መመልከት ትችላላችሁ። የተለያዩ አማራጮችን እንግዲህ በዩቲዩብ ቻናል የማስቀምጥላችሁ ይሆናል። በአዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ነው ተመኘው።